ተፈናቃዮች መኖራቸው ጦርነት መኖሩ ህወሓት በጦርነት ይፋፋል በብልጽግናና እድገት ይኮሰምናል ብለናል። ተፈናቃዮች እንደ ገቢ ምንጭ ይቆጠራሉ። ረሃብ ካለ 100 ማክሲመም 100 ለማይሞላው ያ የስብሐት ነጋ ፊውዳሊዝምን ልንታገል ነው ያሉ። ነገር ግን ግጥም ያሉ አምባገነን ፊውዳሊስት ለሆነው የስብሐት ነጋ ዳይናስቲ ለዛ ቤተሰብ ከፍተኛ ትርፍ ነው እረስት በሚባል $100 ሚሊዮን እንኳን ቢያንስ በወቅቱ በ1977 $100 ሚሊዮን በረስት በኩል እንኳን የተገኘችዋን 50%ቷን $50 ሚሊዮን ለህወሓት 45 ሚሊዮን ለማሌሊት ማርክሲስት ሌኒኒስት ሊግ ኦፍ ትግራይ 5 ሚሊዮን ደግሞ ለተረጂዎች። ከዛች ምን ያልደረሰች ሌላ ጉዳይ ነው። ረሃብን፣ ድርቅን፣ ጥማትን፣ ኋላቀርነትን፣ ድንቁርናን እየተጠቀመ በድንቁርና በኋላ ቀርነት ላይ የሚያብብ ስለመሆኑ አቶ ጌታቸው ረዳ የራሳቸውንም ያዩትን የታዘቡትን ምስክርነት ገልጸዋል። ለምሳሌ በጦርነት ወቅት የእርዳታ ገንዘብን ለታጣቂዎች እንሰጥ ነበር አሉ። የዩኤስኤድ ዱቄት፣ የዩኤስኤድ ዘይት፣ የዩኤስኤድ መድኃኒቶች፣ ፓምፕሌቶች ከእያንዳንዱ ታጣቂ እጅ ይገኙ ነበር። የዩኤስኤድ መጋዘን በራሱ ዩኤስኤድ ውስጥ ባሉ ሰዎችም ትብብር የተዘረፈ መስሎ ተጭኖ ለታጣቂዎች የሄደበት ጉዳይ አለ። የፕሪቶሪያ ስምምነትን በደንብ ያነበቡት ሰዎችም ስለመኖሩ እጠራጠራለሁ ብለዋል። ያው የፕሪቶሪያ ስምምነት ሲመች በእጃቸው የሚገቡበት የሚጥሱት እንዲጣስ የሚሰሩለት ነገር ሲጠብቅ ደግሞ ለዓለም አቀፉ ማህበረሰብ ለአደራዳሪዎች የፕሪቶሪያ ስምምነት እየተጣሰ ነው ድረሱልን የሚሉት ነው ብለን ደጋግመን ተናግረን ነበረ። ከተራበ ዘርፎ መብላት ህገወጥ የማዕድን ንግድ ላይ በዚህ ጉዳይ እንግዲህ የዛሬ ማታ ኢንተርቪዋቸው ላይ እንዲነግሩን እንፈልጋለን። ዲዲአሩ ለምን ተፈናቀለ? የመፈንቅለ መንግስቱ ተዋናዮች ምን ይመስሉ ነበር? ከዛም ባለፈ ትናንትና ዛሬ ብቻም ሳይሆን ወደፊት የትግራይ ፖለቲካ፣ የኢትዮጵያ ፖለቲካ፣ የቀይ ባህር ፖለቲካ፣ የአባይ የግብፅ ፖለቲካ የምስራቅ አፍሪካ ጉዳዮች አማካሪ ናቸውና በምስራቅ አፍሪካ ውስጥ ያለውን የፖለቲካል ዳይናሚዝም ልውውጥ የኃይል አዳዲስ የኃይል አሰላለፍ ምን ይመስላል የሚለውን እንደሚነግሩን ተስፋ አደርጋለሁ። ዛሬ ምሽት 2:30 ላይ አይኖች ሁሉ ወደ ኤንቢሲ ቲቪ ኤንቢሲ ኢትዮጵያ ይሆናሉ። ተከታትለን ምልከታችንን ነገ የምናጋራ ይሆናል። ዞሮ ዞሮ የጌታቸው ረዳ ምስክርነት በጦርነቱ ወቅት አስቀድሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሁሉንም የህወሓት ሰዎች እንዳገኛቸው ጦርነቱ አያስፈልገንም ከነ ልዩነታችን አብረን እንቀጥል፣ ወደ ጦርነቱ እስከገባን ሻዕቢያ ይህንን አድቫንቴጅ ይጠቀማል፣ ይህንን አድቫንቴጅ ሲጠቀም ደግሞ እኛ ልናስቆም አንችልም፣ ያም አልፎ እንኳን አድቫንቴጅ አግኝቶ ሻዕቢያ ወደ አስመራ ሚሳኤል ተኩሰው ለጦርነቱ እንደጋበዙት የሚያሳዩ ነገሮች አሉ። ዝርዝሩን እንግዲህ አብረን የምናይ ይሆናል። ይህንን የጌታቸው ረዳ ምስክርነትን በዚህ እንቋጨዋለን። የቀይ ባህር ቀጠና ጦርነት የነዚህን ሁለቱን መረጃዎች ይኖሩናል። ከዛ በፊት እንግዲህ በዛሬው ዕለት ታህሳስ 21 2018 የህዝብ ተወካዮች ምክር ቤት መደበኛ ስብሰባውን አድርጓል። በዚህ በመደበኛ ስብሰባው የተለያዩ ጉዳዮችን ነው ያየው። በዚህ አንደኛ የኢትዮጵያ የባህር በር ጥያቄን በተመለከተ የውጭ ጉዳይ ሚኒስትር ክቡር ዶክተር ጌዲዮን ጢሞቴዎስ አብራርተዋል። አንደኛ ጥያቄው የፓርቲ ጥያቄ አይደለም፣ የግለሰብ ጥያቄ አይደለም፣ ኢብን ብልጽግና የሚመራው መንግስት ጥያቄ አይደለም። ኢብን ይሄ ጥያቄ አሁን ባለው የኢትዮጵያ ህዝብ ፍላጎት ላይ ብቻ የሚገደብ አይደለም፣ የመጪው ትውልድም ጥያቄ ነው። በምስራቅ አፍሪካ በአፍሪካ ቀንድ ግጭት መገለጫው በሆነው ቅኝ ገዢዎች ባሰመሩት ለራሳቸው ፍላጎት በሚመች መልኩ ባሰመሩት የህዝቦችን ግን ፍላጎት ከግምት ውስጥ ያላስገባ እንዲሁ በዘፈቀደ የኑባሬውን የኑሮ ዘይቤውን ፍላጎቱን ተስፋውን ይህን ሁሉ ከግምት ውስጥ ሳያስገባ ቅኝ ገዢዎች ያሰመሩት መስመር እሱ መስመር ደግሞ ይጽና ተብሎ የተሄደበት ያው የራሳቸው ኢንተረስት አላቸው። ከካይሮ ዲክላሬሽን 1964 ጀርባ እነማን አሉ ምንድነው ኢንቴንሽን የሚለውን ብታዩ ብዙ ገራሚ ነገር ነው ያለው ከጀርባው ብዙ ነገር። ካይሮ ዲክላሬሽንን አስጸድቆ ጀብሃን ሲያቋቁም ታገኙታላችሁ እዛው ጋር እና
ዞሮ ዞሮ በዚህ ረገድ የቀይ ባህር ጥያቄ የዶክተር አብይ አህመድ ጥያቄ ነው፣ ግን የሱ ጥያቄ አድርገህ አትውሰደው። የቀይ ባህር ጥያቄ የብልጽግና ፓርቲ ጥያቄ ነው፣ ግን የብልጽግና ፓርቲ ጥያቄ ነው ብለህ አትግፋው። ዶክተር አብይ አህመድን ጋር ቅራኔ ሊኖር ይችላል፣ በቀይ ባህር ጋር ግን ተመሳሰል። ብልጽግና ፓርቲ ላደግፍ ትችላለህ። የቀይ ባህር ጥያቄ ግን ያገናኝህ የአንድ ሀገር ልጅነት የዛሬው የኢትዮጵያ ሕዝብ ጥያቄ ሊሆን ይችላል ነውም ደግሞ። በዛሬው የኢትዮጵያ ሕዝብ ጥያቄ ላይ ብቻ ግን አትንጠልጠል። የመጪው ዘመን ጥያቄ ነው። የኢትዮጵያ ብቻ ጥያቄ አይደለም። ኢትዮጵያን ያህል ከ130 ሚሊዮን ሕዝብ በላይ ገፍተህ የዛሬ 25 ዓመት በ2050 250 ሚሊዮን የሚሆን ኢኮኖሚው የሚያድግ ይህንን ሕዝብ ይዘህ ኢትዮጵያን ከቀይ ባህር አርቄ ጅቡቲ ላይ፣ ኤርትራ ላይ፣ ኬንያ ላይ፣ ሶማሊያ ላይ፣ ሶማሌላንድ ላይ ምናምን የተንጠለጠለ ብትል የሚሆን አይደለም። አንዳንድ ጊዜ የማን ቤት ተቃጥሎ የማን ቤት ይቀራል ሊሆን ይችላል። ነገ የሚመጣው ደግሞ ከባድ ነው። ጦርነት ማድረግ ካለብን ጦርነት አይመከርም፣ ግን ዛሬ ይሻላል። ቢያንስ በዳሜጅንግ አቅሙ የዛሬ 10 ዓመት ቢሆን ኑሮ ሊደርስ የሚችለው ዳሜጅንግ አነስ ያለ ነበር። ቢያንስ ያኔ ድሮኖች አልነበሩም። የውጊያ መሳሪያ ሶፊስቲኬሽንም ልክ እንደ ዛሬው አልነበረም። የዛሬ 10 ዓመት ግን የሚደረግ ጦርነት ዳሜጁ በጣም ሀይ ነው የሚሆነው። ስለዚህ ይሄ ጥያቄ የኢትዮጵያ ጥያቄ ፍትሃዊ የህልውና ጥያቄ መሆኑ ታምኖበታል። ዓለም አቀፉ ማህበረሰብ ጥያቄውን ተገንዝቧል፣ ተረድቷል። አሁን በምን አግባብ ይሁን ከጦርነት መልስ በድርድር ሆኖ በድርድርስ እንዴት ይሁን የሚለው ላይ ነው እንጂ እየተነጋገረ ያለው የውጭ ጉዳይ ሚኒስትር በሰራው ስራ የኢትዮጵያ ህዝብ፣ የኢትዮጵያ መንግስት፣ እያንዳንዱ ግለሰብ አምባሳደር ሆኖ መልካም ከመናገር ጀምሮ በተሰራው ስራ ውጤት እየተገኘ ነው። የባህር በር የአንድ ፓርቲና ወገን ወይም የግለሰብ ጥያቄ ሳይሆን የሀገርን ዘላቂ ጥቅም የሚያረጋግጥና የውስጥ ልዩነቶችን የሚሻገር የትውልድ ጥያቄ በመሆኑ ጥያቄው ምላሽ እስኪያገኝ ድረስ ሁሉም ዜጋ ያለ ልዩነት በአንድነት ሊቆም እንደሚገባ አሳስበዋል ይላል። ግን ከሀገርም ይሻገራል ለቀጠናዊ ሰላም፣ ከቀጠናውም ይሻገራል ከቀይ ባህር ቀጠና፣ ከአፍሪካ ቀንድ ለዓለም አቀፉም ሰላም ማንም እየመጣ በሚራኮትበት ከሞኝ በራፍ ሞፈር ይቆረጣል እንዲሉ ለሞፈሩ ሀያላን እየተዋጉ ሞኝ ግን እጁን አጣጥፎ በሌሎች ፍላጎት ላይ እየተመሰረተ ወይ ለመለላክ ወይ ማን ያሸነፈ ሁሉ ይልከኛል ብሎ መዘጋጀት አያስፈልግም። እጣ ፈንታን በራሳችን መወሰን አለብን ማለት ነው። የኢትዮጵያን መዳከምና መኮስመን ለሚመኙና ለዚህም ሌት ተቀን ለሚሰሩ ለሚያሴሩ ለውስጥም ለውጭም ተላላኪዎች ለባዕዳን ፍላጎትን ባዕዳን የሚፈጥሩት ጥይት ብቻ አይደለም የሚተኩሰው፣ የስነልቦና ጦርነት ይከፍታል። የሃይማኖት ግጭት ሊያስነሳ ይፈልጋል። ትርክት ይዞ ይመጣል። ኢትዮጵያ ቀይ ባህር ጥያቄ የምትጠይቅ ከሆነ ቀጠና ወደ ጦርነት ይገባል ይልሃል። አምርሆን ሲረብሽ ነው። ኢትዮጵያ ቀይ ባህር ጥያቄ የምትጠይቅ ከሆነ ወይ ለሶማሊላንድ እውቅና የምትሰጥ ከሆነ የአፍሪካ ህብረት ሊነሳ ነው ይልሃል። ጥሩን የአፍሪካ ህብረት ይጠቅመናል ብያቸዋለሁ። ነገር ግን የአፍሪካ ህብረት ለኢትዮጵያ የሚሰጠው ጥቅም ለጋና እንደሚሰጠው፣ ለዛምቢያ፣ ለሞዛምቢክ፣ ለሞሮኮ፣ ለግብፅ እንደሚሰጠው ጥቅም ነው። የአፍሪካ ህብረት እኛ ጋር ሲኖር እኛ ጋር እንዲሆን የቀደሙ አባቶች ፋውንዲንግ ፋዘርስ መስራቾች የወሰኑት ለዛ እንዲመች ደግሞ እየተሰራ ነው ያለው። ከአዲስ አበባ የተሻለ ከተማ ለቀጣይ 20-30 ዓመት የአፍሪካ ህብረት አያገኝም። ኮምፒቴቲቭ አድቫንቴጅ አለ። ተሞክሯል ከዚህ በፊት ይፈጥራሉ ናሬሽን። አይ ቀይ ባህር ምንጠይቅ ከሆነ አፋር አካባቢ ግጭት ሊያስነሱ ነው። ቀይ ባህር ምንጠይቅ ከሆነ ሶማሊያ አካባቢ እንዲህ ሊያደርጉ ነው። ቀይ ባህር ምንጠይቅ ከሆነ እዚህ አካባቢ ቲፒኤልኤፍ ጦርነት ሊከፍት ነው። ቀይ ባህር ምንጠይቅ ከሆነ ቤኒሻንጉል ጉምዝ ላይ አማጽያንን እያደራጁ ነው። ወደ 300 አድርሰዋል። አሁን 400 ምናምን ሆኗል። እየመለመሉ ነው። ከዛ በአንቀጽ 39 ጠይቀው ሊሄዱ ነው። እንዲያው ማለት የሆነ ጊዜ ብንሰጠው ዛሬ ጥሩ አይደለም የሚል ናሬሽን ይፈጥራል። ይህም ሁሉ ጠላት ምላጭ ስቦ ጥይት ከመተው እንደሚተኩሰው ሁሉ በያዝነው ስልክ፣ በቴሌቪዥኖቻችን፣ በጋዜጦች፣ በሁሉም ነገር የስነልቦና ጦርነት ይከፍታል። ለዚህ በስሜት ሳይሆን በስሌት ጠላቶቻችን በቀደዱልን ቦይ ሳንገባ እኛ የትርክት የበላይነት መውሰድ መቻል አለብን።
የውስጥ ልዩነት፣ የግለሰብ ፍላጎት፣ የቡድን ፍላጎት ጥያቄዎች ይኖራሉ። አያልቁም ደግሞ ጥያቄዎች በነገራችን ላይ። ነገር ግን በጠላቶቻችን መስመር መሄድ የለብንም። በዚህ ረገድ ራሳቸውን የአማራ ህዝብ ነፃ አውጪ፣ ራሳቸውን የትግራይ ህዝብ ነፃ አውጪ፣ ራሳቸውን የአፋር ምናምን ብለው የሚንቀሳቀሱ በሁሉም ሀገራት ተለላኪዎች አሉ። ምናልባት የኛ ሀገር ተለላኪ ትንሽ ሰፋ ይላል። ትናንት በሰበር እንደነገርኳቸው አስተማማኝ መረጃ 100% ዘመነ ካሴ ተሰነ ገብቶ ነበር። ዛሬ አስመራ ነው ያለው። የአስመራ ኢሚግሬሽን ፓስፖርት እያሳደሰ ነው ያለው። እንግዲህ የለም ወደ ቋራ አካባቢ ነው ያለው ብሎ ፎቶ ይለቃል። እንደዛ እንደሚለቅ ነበር መረጃዎች የነበሩ። እስካሁን ይድረስ ለአስመራ ይድረስ ለኢትዮጵያ ከአስመራ ሰዎች የሚል መልእክትም አላከልንም። ደፍነት ይወጣል። እዚህ ያለው መሬት ላይ ያለው ደግሞ እንደነገርኳችሁ ጥላሁን አበጀ የሚመራው 64ኛ የሚሉት 64ኛ ክፍለ ጦር በላይ ዘለቀ የሚል ስም የሰጡት በላይ ነው ሀልተ ንጉስ ከሚመራው 34ኛ ክፍለ ጦር ጋር እርስ በርስ ተዋግተዋል። አሁን ጦርነቱ ወደ ከ30 በላይ ሰዎች ሞተዋል። ጦርነቱ ወደ ማህበረሰብ እንዳይወርድ እንዳይስፋፋ በሚል ቦታ ለቆ አንደኛው ወደ ሌላ ቦታ ያሉበት ሁኔታ ነው ያለው። ከዛ ውስጥ ደግሞ አመራሩ ሳይቀር እየተወሰዱ ወደ ዋሸራ እየታሰሩ ነው ያሉት እና አንድ ዋሸራን ለነገሩ አታውቁትም። ዋሸራ ወደ ቆሎ መሻጫ የሚባል ሀገር አለ። በዚህ በሞጣ በኩል ያለ መስመር ነው እና እዛ እየወሰዱ እያሰሩ ነው። በግለሰብ እስር ቤት ብዙዎቹን እየሰበሰቡ ያስሯቸዋል። በጣም ነው የምታዝኑት። እና ምን ያደርጋል ጥላሁን አበጀም ለዘመነ ካሴ ታማኝ ለመምሰል ራስ አርበኛ ዘመነ ካሴ እያለ ፕሮፓጋንዳውን ይጽፋል። እነ በላይነህ ሀልተ ንጉስ ደግሞ ትእዛዝ የሚቀበሉ ከዝናቡ ስለሆነ እነ ዝናቡ ደግሞ ዘመነ ወይ ሞት እያሉ ነው። እርስ በርስ ግን የደሃልት እያለቀ ነው ያለው። ይህንን ማንም አይነግራችሁም። ማንም የማይነግራችሁ ለምንም አይደለም፣ አትራፊ ስለሆነ ነው። ጦርነት በተደረገ ቁጥር ጥቅም ተካፋይ ነው። በተመሳሳይ ጎንደር ላይ ሸዋ ላይ መከላከያ ሰራዊት እየጠረገው ነው ያለው እጅ እንዲሰጥ። አሁን የተወሰኑት ወደ ታች ወደ ከሰም ወርደዋል። ወደ አባይ ወደ ጎጃም ድንበር እየሄዱ ያሉም አሉ። የሲቪል ልብስ እየለበሰ እየገባ ነው ያለው። ትናንት ዛሬም የቀጠለበት ቦታ አለ። ምናልባት ከዚሁ ከግጭት ጋር ተያይዞ ብዙ ዝርዝር መረጃ እየጠበቅኩ ነው። ራካታ፣ መቻሬ እና ዋጅራት በሚባሉ አካባቢዎች የህዋት ታጣቂ ኃይል ራሱን ቲዲኤፍ ትግራይ ዲፌንስ ፎርስ ብሎ የሚጠራውና በሐራ መሬት የሚንቀሳቀሱ ራሳቸውን የትግራይ ሰላም ኃይል ትግራይ ፒስ ፎርስ ብለው የሚጠሩት ተካረው ነው ያሉት። መቀሌ ላይም ውጥረቱ እንደቀጠለ ነው። አስቀድሜ እንዳልኳችሁ የአርሚ 11 እና የአርሚ 11 ጀነራል ወርቃይኑና የአርሚ 13 ጀነራል ጸጋይ ማርክስ የሚባሉት ሽሬ ላይ የነበረውን ስብሰባ በ19 ረግጠው ከወጡ በኋላ ስቲል ከፍተኛ የሆነ ሽብር ነው ያለው። ዙሮ ለምንድን ነው ወደዚህ የመጣኸው? ይህን መረጃ ምላችሁ በተለላኪነት የራሳቸው ያልሆነ አጀንዳ በየቦታው እያንቀሳቀሱ ያሉ ሰዎች አሉ። እነዚህን እረፉ። አይሆንም፣ አይበጅም፣ አያዋጣም ማለት ያስፈልጋል። ጉዳቱ እርስ በርስ የሚደረግ ጦርነት የኢትዮጵያ ጉዳት ነው። የራሱን ወንድሞችን የአካባቢውን ሚሊሻ ገደልኩኝ ብሎ እንደ ጀብድ ማየት አስፈላጊ አይደለም። እራሱም ደግሞ ያው የሚሞተው ገንጅ ላይ የሚሞተው ወይ አዴት የሚሞተው ደረጎ፣ ቋራ፣ አርማጭሆ የትም ቦታ የሚሄደው አንደኛው አገሩን ለማዳን፣ ሌላው ደግሞ በተለላኪነት ለምን ተለላኪ አልክ ብሎ አሁን ገለልተኛ ለምን አትሆንም ጌች እነዚህ ለምን ተለላኪ ትላለህ ለሚለኝ ሰው እንዴ መሪያቸው ዘመነ ካሴ ላኩኝ፣ ጥይት ስጡኝ፣ እኔ ዋጋለሁ፣ አዝያችሁ ሄዳለሁኝ ብሎ ሻቢያ ጓዳ እየለመነ ለምንድን ነው እነዚህን ሰዎች እንደ ንጹህና ማለት እንደ ኮምፒቲንግ ፎርስ የማያቸው? ድብን ያሉ ተለላኪዎች ናቸው።
አታለውታል፣ አወናብደውታል። በዚህ በማወናበድ በማታለል ሂደት ከፍተኛ የመንግስት ባለስልጣን የነበሩ ሰዎች ነበሩበት። ራሳ እዚህ ሸዋ ራሳ በጆንያ ብር እየጫኑ ነገዱ አንዳርጋቸው ሲሰጧቸው የነበረዋል። ዛሬ ከሰም ያሉትን በየቦታው ከፍተኛ የማደግ ተስፋ የነበረውን ደብረ ብርሃን ወደኋላ የመለሱት አሁን መሸሻል ቢኖረው ራሱ መንግስት መዋቅር ውስጥ ያሉ ሰዎች ናቸው። እነገዱ አንዳርጋቸው ናቸው። እነሱን ፓርቲው ጠንክሮ ወጥቶ በመገማገሚያ ቸክሊስት አሁንም ቢሆን ዛሬ አሁንም ፓርቲው ውስጥ ያሉ በመንግስት መዋቅር ውስጥ ያሉ እንጀራ የሚበሉ በሁለቱም ወገን አሉ። ለምሳሌ አንድ ነው እንዴት ብዬ እንደምነግራችሁ አላውቅም። ለምሳሌ አንድ መረጃ ስልስጣችሁ። ለምሳሌ እዚህ ሸዋ ላይ 2 ጊዜ የጸጥታ እና አስተዳደር ጽሕፈት ቤት ኃላፊ የሆኑ ሰዎች ተሹመው 2 ጊዜ በተከታታይ ሞቱ። እነዚህ ሰዎች ሲሞቱ ሌላው የመንግስት መዋቅርስ ምንድን ነው ማለት? መሞት አለበት እያልኳቸው አይደለም። መጥራት ያለባቸው ጉዳዮች አሉ። ፓርቲው ጠንክሮ፣ የመንግስት መዋቅር ጠንክሮ፣ ህዝብና መንግስት ደግሞ ተያይዞ ጫካ የገቡ ሰዎች እንደማያድሩት ማወቅ መቻል አለበት። ሊመለስ የሚችለው በጠመንጃ አፈሙዝ የሚመለስ የህዝብ ጥያቄ የለም። የበለጠ ማለት ትናንት ጥያቄ አልነበረው። ለምሳሌ ጤና ጣቢያ ይሰራልን አልነበር ማለት ትናንት ጥያቄው ቢያንስ ሆስፒታል ይሰራልን፣ የጤና ጣቢያው ደረጃ ይሻሻልልን፣ ባለሙያ ይምጣልን፣ ትምህርት ቤቶች ደረጃቸውን የጠበቁ ይሁን ነበር። አሁን ትምህርት ቤቶች በሙሉ እንደ ቄራ ሆነው ወንበሮቻቸው አንድዶ አሙቀዋቸዋል። ሙሉ ፋይል ጠፍቷል። ሰው ትምህርት ቤት ይገንባልን አጀንዳ ሊሆን ነው። ጤና ጣቢያ ይገንባልን አጀንዳ ሊሆን ነው። ክትባት ያለው ሰው ያ ሁሉ ዳሜጅ የደረሰው ማህበራዊ ምስቅልቅል የደረሰው የከፋ ዘግናኝ እንዲህ ይደረጋል ወይ? ሰዎች በግፍ ተሰቅለው መቅበር እንኳ ቀርቶ አሞራ እንዲበላቸው የተደረገው ያንን አይቷል ህዝቡ። ያ የሚፈጥረው ትራውማ ያንን ያየ ማህበረሰብ ስለ ህይወት፣ ስለ ሃይማኖት፣ ስለ ቀጣይ ኑሮ ፍልስፍና የሚኖረው ግንዛቤ ምንድን ነው ሊሆን የሚችለው? እሱን ሁሉ ማየት ያስፈልጋል። አይጠቅሙም፣ ተለላኪዎች ናቸው። ህዝባችን ሊታገላቸው አምርሮ ይገባል። ነጋዴዎች አሉ። በዚህ ጉዳይ እንግዲህ ብዙ ያልንበት ስለሆነ አይ ቲንክ በዚህ ጉዳይ እዚህ ላይ ብናበቃ ነው የሚሻለው ማለት ነው። ሌላው እንግዲህ ግብፅ እንደምታውቁት ገና ህዳሴ ግድብ ሲጀመር አይገነባም ብለው ነው የጀመሩ። አይገነባም ከጥንት ጀምሮ የ1929ን የ1955ን 59ን የ1902 የተለያዩ ስምነት ይጠቅሳሉ። በትርክት ውሃውን እንዳንጠቀም ስራ ሰርተዋል። በውስጥ ግጭት ውስጥ ከተውናል። ጣና በለስ ላይ፣ ፓዊ ላይ ሰፋፊ በሩሲያ መንግስት ትብብር፣ ጋምቤላ ላይ የነበረውን በኮሪያ መንግስት ትብብር ደርግ ጀማምሯቸው የነበሩ ሰፋፊ የእርሻ ፕሮጀክቶች እንዲቋረጡ እንዲቆሙ፣ አንዳንዱ በፕራይቬታይዜሽን ስም ወደ ግል እንዲተላለፍ፣ አንዳንዱ ደግሞ ተረስተው ዘመናዊ ማሽን ትራክተሮች እዛ ቁጭ ብሎ ነግሬያቸዋለሁ። አንድ አርቲክል አውሮፓዎች ያሳተሙት የጉምዝ ሴት እንጨት ይዛ ትቆፍራለች እንዲህ ብላ በእንጨት ከጎን ግን የኮሪያ ትራክተር ዘመናዊ የኮሪያ ትራክተር ዲኬ ያርጓል እና ዘ አርኪኦሎጂ ኦፍ ሞደርን ቴክኖሎጂ አሉት። ማለት እንግዲህ የጥንት ከሺህ ዘመን በፊት የነበረው የሾለ እንጨት ለእርሻ እየዋለ ያ ቴክኖሎጂ ግን ያ ትራክተር ግን በስብሶ በፓዊ ላይ ሰፋፊ የነበረው በሙሉ እንዲቆም የተደረገበት በኃይለ ሥላሴም ዘመን ተጀምሮ ብድር የተከለከልንበት ቢያንስ ጥናት ይጠና የተባለበት በኋላ እንግዲህ የህዳሴ ግድቡ ሲጀመርም እሱን ለማስቆም በአካባቢው ታጣቂ ተደራጅቶ ያልተደረገ ጥረት የለም። ያ ሆነ ለውጡ እስኪመጣ ድረስ ቆመ። በተለይ የአቶ መለስ ዜናዊን መሞት ተከትሎ የሜቴክ ሰዎች ከራሳቸው ከሀገራቸው ላይ መዝረፍ ነው ያሉት። ደን ለመመንጠር ተብሎ ገንዘብ ወጥቷል፣ ደኑ አልተመነጠር። ሙሉ
አሸንዳ ውሃ ማስተላለፊያ እንኳን ኤሌክትሮሜካኒካል ስራውን ወስዷል የተባለው ሜቴክ ያንን ውሃ የሚሄድበት ከግድቡ ወደ ተርባይኑ የሚሄድበት የትልልቅ ቱቦ መስሎ የምታዩት አሸንዳውን እንኳን መስራት አልቻለም። ከሞተበት ከቆመበት ተነስቶ ታላቁ የኢትዮጵያ ህዳሴ ግድብ የታላቅነታችን ማሳያ የነበርንበት የሺህ ዘመናት የዲፕሎማሲ ኩስመናችንን ከላያችን ላይ ገፎ ለውጤት ይበቃ ዘንድ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የወሰዱት ቆራጥ አመራር የኢትዮጵያ ህዝብ ዋጋ እየከፈለም በመተከል በወለጋ በተለያየ አካባቢ ሃይማኖት ግጭት፣ የብሔር ግጭት፣ መፈናቀል ያን ሁሉ ፈተና ተቋቁሞ ለድል አበቃ።